ቀስቀስኩሽ አይደል? ጥሩ አደረግሽ። አመሰግናለሁ። አሁን አይመጡም አይደል? አንዴ ይመጣሉ። ፈጣሪ ይጠብቀን። ልጄ ናፍቆኛል። ናቲ ናፍቀኛል። ካንተ ናፍቆት የነሱ ጉዳይ ይሻለኛል። እሺት ብዬ ልፈልግ እንዴት ላድርግ? ልጄ አለሜ እባክሽ ተይ። ተማሪን ፎቶ ሞድረስ ታስገቢ እንዳይመጡ በእናትሽ ድምፅሽ ሰምተው። እኔ ናፍቆኛል፣ በጣም ናፍቆኛል። መቃብሩን ያሳዩኝና ከፈለጉ ይግደሉ። ናትዬ ልጄ ናትዬ የእናቴን ድምጽ ሰማሁት። የእናቴን ድምጽ ሰማሁት። አዎ የእናቴን ድምጽ ነው የሰማሁት። የልጄ ድምጽ አለሜ ከተሙ ይገሉናል። ምንድን ነው? ማን ነው? የሰዎችን ጉዳት አይታ በዝምታ ማለፍ ባትችለው ትሁት ትልቅዬ አደጋ ከፊት ለፊቷ ተደቅኗል። ነገሮችን ባላሰበችው መንገድ ሄደው ሁሉም በተኙበት አትግቢ ወደ ተባለችበት የተዘጋው ክፍል ውስጥ ገብታ ነው ችግሩ ሊፈጠር የቻለው። ሞታል በተባለው ልጇ ናፍቆት 2 ዓመት ሙሉ ስትሰቃይ የከረመችው አለም ትሁት ወደ ክፍሏ መታ እያወሩ በመሃል የናቲ ፎቶ አውጥታ ማልቀስ ትጀምራለች። እንደ እናቱ ሁሉ እሱም ሲሰቃይ የከረመው ለስራ ብሎ ወጥቶ ሳይመለስ መርዶን የሰማው በነገሩም ተቆጭቶ ሀዘኑ ከውስጥ ያልወጣለት ናቲ በህልሙ ይሁን በእውኑ ባያቅም የእናቱን ድምጽ ሰምቶ ተደናግጦ የእናቴን ድምጽ ነው የሰማሁት ብሎ ከራሱ ጋር ያወራል። በዛ ሰዓትም አለም የልጇን እናቴን ድምጽ ሰምታ ከክፍሉ ወጥቼ ልጄን ካላየው ብላለች። የጉድ ቀን አይመሽም ማለት ይሄኔ ነው። ችግሩ ግን ይሄ ብቻ አይደለም። የአለምና የናቲ ጫጫታ ድምጽ ሰምተው ገዛኸኝና ቤቲ ከመኝታቸው በፍጥነት ተነስተው ነው የወጡት። ናቲ ስለ እናቱ ሞት መጠራጠር ጀምሮ ጥያቄ መጠየቅ አብዝቷል። ይህ ሊሆን የቻለው ደግሞ በእናቱ ስም ለመክፈት ያሰበውን በጎ አድራጎት ድርጅት ለማቋቋም አባቱን ገንዘብ ቢጠይቀው ገዛኸኝ ግን ሰልችቶት ነገሩን እንዲተው ናቲን ማመላለስ ከጀመረ ሰነባብቷል። ያም ብቻ ሳይሆን ናቲን እያዘናጋ ገንዘቡን ወደ ቤቲ ስም ሊያዘዋውርም ጥቂት ቀናት ነው የቀሩት። ናቲም እንደለመደው ገንዘቡን ለመጠየቅ ወደ ቤት ይመጣል። በዛን ሰዓትም ነው ትሁትና አለም ቡናቸውን አፍልቶ እየጠጡ ደርሶ ትሁትን በፍጥነት አለምን ወደ ክፍሉ አስገብታ ለሱም በሩን የከፈተችለት። ናቲም ሊያወራት ፈልጎ ትሁት አንድ ጊዜ ላውራሽ ቁጭ በይላትና ከተቀመጠች በኋላ የምታውቂው ነገር አለ ብሎ ሲጠይቃት ትሁትም ደንግጣ ምን ስለምን ብላ ጥያቄውን በጥያቄ ትመልሰላታለች። ናቲም ሁኔታዋን አስተውሎ ተረጋጊ ትሁት፣ ለማለት የፈለኩት አባቴ ስለጠየቅኩት ገንዘብ የሚያሴሩት ሴራ አለ እንዴ ሲላት ትሁትም እኔ እንጃ አላቅም እኔ እንዴት ላውቅ እችላለሁ ስትለው ናቲም ቆይ ግን ጥያቄ ትክክል አይደለም እንዴ? ሀብት ንብረት እያላት እናቴ መረሳት አለባት? እሷ የሚያስታውስ ነገር መስራት የለብኝም ብሎ ሲጠይቃት ትሁትም አለብህ፣ ግን ደግሞ እኔ የማውቀው ቤተሰቦች በጣም አደገኛዎች እንደሆኑ ነው። ይኸውልህ ናቲ አሁንም ነግርህ ነገር ሚስጥር ነው። ነገሮችን አስበህ ካላደረካቸው ታበላሻቸዋለህ ስትለው ናቲም ግራ በመጋባት ቆይ ምንድነው ብሎ ሲጠይቃት ትሁትም ሐሳቧን ቀይራ አይተው በቃ ብላ ጥላው ተነስታ ልትሄድ ስትል ናቲም ተከትሏት ተነስቶ እጇን ይዛትና ትሁት እባክሽ ንገሪኝ ምንም የማይሆን ነገር አላደርግም ሲላት ትሁትም እሺ ጥሩ እንደዛ ከሆነ እስቲ ስለ እናትህ ሞት አጣራ ስለውና ጥላው ትሄዳለች። ከትንሽ ቆይታ በኋላም ናቲና ቤቲ ሳሎን ውስጥ ተቀምጠው ባሉበት ገዛኸኝ ይመጣና ምን ነው ዛሬ ስራ የለህም እንዴ ብሎ ሲጠይቀው ናቲም አለ
አለኝ ግን እድሜ ለአባቴ አልሄድኩም ብሎ ሲለው ገዛኸኝም ምን አገናኘን ከኔ ጋር የጨረስን መስሎኝ ብሎ ይለዋል። ናቲም አልጨረስንም ምን ጨርሰው ሁሉንም ስንጨርስ ነው እኔ አሁን ገንዘቡን እየጠበቅኩ ነው ሲለው ገዛኸኝም ናቲን ችላ ብሎ ወደ ሚስቱ ጋር ዞር ብሎ አንቺስ በዚህ ሰዓት እንዴት እዚህ ልትሆኚ ቻልሽ ብሎ ይጠይቃታል። ያው እንግዳ ትቼ ከመውጣ ብዬ ነው ትለዋለች። ናቲም በመሃል ይገባና እኔ እምልህ እማዬ ከሞተች ግን ስንት ዓመት ሆናት ብሎ ሲጠይቀው ገዛኸኝም በጥርጣሬ እየተመለከተው 2 ዓመት ከ3 ወር መሰለኝ እንደዛ ነው አይደል ቤቲ ብሎ ሲጠይቃት ናቲም እሷ በምን ታውቃለች የመጣችሁ ከሞተች በኋላ አይደለም እንዴ ብሎ ኮሳተረበት። ገዛኸኝም አንተ ራስህ ልጠይቅህ እንጂ እናትህ አይደለችም እንዴ ንገረኝ እስቲ ብሎ ሲለው ናቲ በንዴት ተቀብራ ነው እኮ የደረስኩት ብሎ ይጮህበታል። ገዛኸኝም በንዴት እና ዛሬ ነው የምትጠይቀኝ ለማንኛውም 2 ዓመት ከ3 ወር ነው ብሎ ተነስቶ ጥሏቸው ይሄዳል። ወደ ማዕድ ቤትም ሄድና ትሁትን ጠርቶ ምንድነው እየተፈጠረ ያለው ቆይ ይሄ ልጅ ቤቲን ያስቸግራታል እንዴ ብሎ ሲጠይቃት ትሁትም ይቅርታ እኔ ምንም ማውቀው ነገር የለም ስትለው ገዛኸኝም ለማወጣጣት አስቦ እየዋሸሽኝ ነው አይደል ብሎ ይጠይቃታል። ትሁትም ይቅርታ ጋሼ በእርግጥ እኔ ምንም ማውቀው ነገር የለም ግን ደግሞ አንተን በማያገባሽ አትግቢ ብለኸኝ ነበር ስትለው ገዛኸኝም አዎ ልክ ነሽ ግን ደግሞ የማይገባ ነገር እያየሽ መቼም ዝም አትይም ብሎ ሲላት ትሁትም የቱ የሚገባ የትኛው ደግሞ የማይገባ መሆኑን ለመለየት ይከብደኛል ስትለው ገዛኸኝም በእርግጥ አንቺ የምፈልገው አይነት ሰው ነሽ ነገር ግን ሚስቴ መጠበቅ ስለምፈልግ ነው ብቻ ሲኖር ንገሪኝ ብሎ ጥሏት ይሄዳል። የዛን ቀን ሌሊትም ትሁት እንደተለመደ አለም ክፍል ትሄድና ማውራት ይጀምራሉ። አለምም አላወቀችብንም አይደል ለነገሩ ብታውቅብን ኖሮ እኔ ለጅብ ሰጣ አንቺን ደግሞ ከዚህ ታባርሽ ነበር ስትላት ትሁትም ብቻ እንጠንቀቅ እንጂ መቼም አይታወቅብንም ትላታለች። አለም ግን መቼ ነው ናቲ ጋር ልትወስጂ አንቺም እንደሌሎቹ ወስድሻለሁ እያልሽ እየዋሸሽ ነው ግን ለምንድን ነው ሁሉም ሰው የሚዋሸኝ ስትላት ትሁትም እንደዚህ አትበይ እስቲ አንድ ጥያቄ ልጠይቅሽ ናቲን ብታገኙ ማለቴ በአካል ቢመጣ ስትላት አለምም ተናዳ በጩኸት እኔም ላይ ልጄም ላይ አትቀልጅብን አንቀጥ ብለሽ ከዚህ ውጪ ብላ ታባረራታለች። በነጋታው ጠዋት ቤቲና ናቲ አንድ ላይ ተቀምጠው ባሉበት ትሁት ትመጣና ቡና ላፍላ ብላ ስትጠይቃቸው እንደማያስፈልግ ነግራት ትሸኛታለች። ናቲም ቀጥሎ ጥሩ ሰራተኛ ያገኛችሁ ብሎ ሲላት ቤቲ አይ እናንተ ሰራተኛ ምናምን ነው አይደል የሚመቻችሁ ስትለው ናቲም ወዴት አይምሮሽ ተበክሎ ደህና ነገር ማሰብ አቃትሽ አይደል ብሎ ሲላት ቤቲ እኔን ደስ ያለሽ ብለኸኝ አታውቅም ስትለው ናቲም እውነት ለመናገር ምንም የሚደነቅ ነገር የለሽም ከተባው በሙሉ ቆንጆ ነው የአይን አዋጅ ሆኖብናል እስቲ አንቺ መጀመሪያ ሰው ሁኚ ብሎ ተነስቶ ጥሏት ይሄዳል። ቤቲም በንዴት ከማንም ገረድ ጋር ያወዳድረኛ እንዴ ብላ ተነስታ ወደ መኝታ ቤት ትሄዳለች። አመሻሹ ላይም ከገዛኸኝ ጋር ተቀምጠው እያወሩ ልጅህ እግር አብዝቷል ደግሞ ሰራተኛህንም እያሞገሰልህ ነበር ስትለው ገዛኸኝ እውነት ለማውራት ቦታዋን የምታውቅ የሰውንም ድንበር ማትነካ ናት ብሎ ሲላት ቤቲም ተናዳ ወይ ምን አድርጋላችሁ ነው ይልቅስ ሴትዮ ነቃ እያለችልህ ነው ስትለው ገዛኸኝም እኔም አንዳንድ መልሷ ግራ ጋብቶኛል ደጋግመን እንዳበደች ነግረን ራሷን እንድትጠላ ማድረግ አለብን ተባብሎ ይስማማሉ። በነጋታውም አለም ኩርብት ብላት ተቀምጣ ትሁት ትመጣና አለም ይልቀመጥ ብላ ስትጠይቃት ነገር ግን አለም ምንም አይነት መልስ አልተሰጠቻትም። ትሁትም እሺ በቃ ምግብ ይዤ ልምጣ ብላ ልትወጣ ስትል አለም ትጠራትና እንድትቀመጥ ትፈቅድላታለች። ቀጥላም ይቅር ብዬሻለሁ ግን ደግመሽ በልጄ እንዳትቀልጂ ስትላት ትሁትም እኔ እኮ በልጅሽ ልቀልድ አስቤ ነበረ ግን እንደዛ ከመሰለሽ ይቅርታ ትላትና ምግብ አምጥታ ትሰጣታለች። አለምም ከዚህ መጥቶ ማንም አይወድሽም እብድ ነሽ አለኝ ስትላት ትሁትም አትመኝ ቆይ አንድ ቀን እነሱ በሌሉበት እንወጣና ታይዋለሽ ሰዎች አይሸሹሽም ከዛ ታረጋግጫለሽ ትላታለች። የዛኑ ቀንም ትሁት አባይ ጋር ደርሳ ስትመለስ መንገድ ላይ ናቲ ታገኘዋለች። ሰላምታ ከተለዋወጡ በኋላ ናቲ ወደ ቤት እየሄድኩ ነበር አንቺ ከየት ነው ብሎ ይጠይቃታል። ትሁትም አጎቷ ጋር እንደነበረች ትነግረዋለች። ናቲም አረ በጣም ጥሩ ነው እንድትወጪ ከፈቀዱ ተለውጠዋል ማለት ነው ግን ምን አዲስ ነገር አለ ማለቴ ያው ስላወራ ነው ነገር ሲላት ትሁትም ያልክ ናቲ እኔ መስራትን መኖርን ፈልጋለሁ በቃ ስለናትህ አሟሟት ራስ በራስ መንገድ አጣራ ስትለው ናቲ ትሁትና አባዬን አትፍሪ ብሎ ነገሩ ቀለል ሲያደርገው ትሁትም አባትህን አትናቀው ብላ ታስጠነቅቀዋለች። እያወሩ ባለበትም በመሃል ቤቲ ትመጣለች። ቀጥናም ሰሞኑን ደግሞ ሰፈር ውስጥ በጣም መታየት አብዝታችኋል ስትላቸው ትሁትም አረ እንደዛ አይደለም ድንገት እኮ መንገድ ላይ ተገናኝተን ነው ትላታለች። ቤቲም ይቅርታ ናቲ አንድ ጊዜ መጣም ብላ ጥላው ትሁትን ይዛ አንድ ጥግ ስር ተወስዳትና ሰሚኛለሽ
ማታ 1 ሰዓት ነው የምመለሰው። አንቺም በዛ ሰዓት ነይ። ማንም በሌለበት እሱ እዛ ቤት መግባት በፍጹም የለበትም። አንቺም አጎትሽ ጋር ሂጂ ትላትና ጥላት ትሄዳለች። ትሁትም አባይ ጋር ትሄድና ስለተፈጠረው እንዲሁም እየተፈጠረ ስላለው ነገር ነግረው ቤት ውስጥ ስራ ለመስራት ትነሳለች። ውሎዋን እዛው ካሳለፈች በኋላም በተባለችው ሰዓት ከቤቲ ጋር ወደ ቤት ይገባሉ። ቤቲም ቅድም ስንመጣ እናወራለን ብዬ ነበር ዝም ያልኩት። እኔ ማንም ሰው ላይ አልደርስም፣ ሰዎችም እንዲደርሱብኝ አልፈልግም። እናቴ አካባቢ ስላንዛበብሽ ምንም አታመጪም። ይኸውልሽ ተጠንቀቂ። እኔ አይኔን ከጣልኩበት ነገር ላይ ሁሉ አይንሽን አንሺ ስትላት ትሁትም ስለዚህ ጉዳይ በፍጹም ሀሳብ አይግባሽ፣ ፈጽሞ ሊሆን የማይችል ነገር እኮ ነው፣ አታስቢ ስትላት ቤቲም እሱ እያለ ምግብ ለማቅረብ ካልሆነ ብቻ ከዚህ ኩሽና እንዳትወጪ ትላትና ጥላት ትሄዳለች። የዛን ቀን ምሽትም ናቲ ቤታቸው ለአዳር ይመጣል። ትሁትም የሚለብሰው ብርድ ልብስ ታመጣላትና ማውራት ይጀምራሉ። ቀጥላም ይኸውልህ ናቲ እኔ ልረዳህ ዝግጁ ነኝ፣ ግን አንተ ቸኩለክ ነገሮችን እንዳታበላሽ ተጠንቀቅ ትለውና ሁሉም ሲተኙላት ጠብቀው ወደ ዓለም ክፍል ገብታ ያ ሁሉ ችግር የተፈጠረው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎቹ ሲለቀቁም በፍጥነት እንዲደርሱ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።